ከባሌ ጋር በተጋባን በሶስተኛው ዓመታችን አንድ ልጅ ወልደን የተለያየ ነው። የሚገርምሽ እሱ ከኔ እንደተለያየ 3 ወር እንኳን ሳይሞላ ሌላ ትዳር ውስጥ ሲገባ፣ እኔ ግን ለአስርተ ዓመታት ልጄን ላሳድግ ልጄን ቦታ ላድርስ ብዬ በብቸኝነት ቀርቻለሁ። እኔና ባሌ ስንለያይ ገና የ24 ዓመት ወጣት ነበርኩኝ። ሳንጋባ በፊት ለ3 ዓመት ትውውቅ የነበረን ቢሆንም ተጋብተን ግን መኖር የቻልነው 3 ዓመታት ብቻ ነው። ቆንጆና የተማርኩ ወጣት ነኝ። ያየ ሁሉ የሚጎመጀኝ የሚወደኝ። ነገር ግን በእነዚህ ሁሉ ዓመታት ሰዎች ህይወቴ ውስጥ አልመጡም፣ ሰዎችን አላገኘሁም፣ ለማግባትም አላሰብኩም ብዬ አልልሽም። አንዳንድ ትውውቆቼ ወንዶቹ ራሳቸው የልጅ እናት መሆኔን ሲያውቁ ይሸሹኛል። አንዳንድ ትውውቆቼ ደግሞ ከነ ልጄ የተቀበሉኝን ሰዎች ህይወቴ ላይ አምጥቼ ከልጄ ጋር በማስተዋወቃቸው ሰዓት ልጄ ላይ የማስተውለው የሀዘንና የብቸኝነት ስሜት እንዲሁም ደግሞ እኔን ከሌላ ሰው ጋር ያለማየት ጉጉቱና ንዴቱን ሳይ ልጄ ይጎዳብኛል፣ ልጄ በእንጀራ አባት ማደግ የለበትም በሚል ምክንያት ራሴ ያቋርጣቸዋለሁ። ታዲያ ሀውለት ከነዚህ ሁሉ ዓመታት በኋላ እንደ አዲስ እኔና የመጀመሪያ ባሌ በፍቅር ወደቅን፣ ተዋደድን። እሱ እኔን ፈቶ በያዘው ትዳር ላይ የ4 ልጆች አባት ቢሆንም ዛሬ ግን ከዓመታት በኋላ እኔና እሱ እንደ አዲስ ተገናኝተን እንደ አዲስ ተዋደን ፍቅር ላይ ገብተናል። ሆኖም የኔና እሱ ፍቅር ወዴት እንደሚያዘልቅ እንኳን ሳናቀው ግራ ተጋብተናል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? አብራችሁኝ ስለሆናችሁ በጣም 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 አመሰግናለሁ። ቻናላችንን ፎሎ ማድረግ፣ ላይክ ማድረግ፣ ሪፖስት ማድረግ አትርሱ። ከዛ ውጭ አመቱን ሙሉ ሀውለት ጋር ሳታዩ አባያ እንዳትገዙ ስንል እንደቆየ ነው። አሁንም እናንተን የሚመጥኑ ጊዜውን ያማከሉ ዩኒክ እቃዎች ይዤላችሁ መጥቻለሁ። ሱቃችን ገብቶ ሱቃችን ሙሉ ሆኗል። እንደዚህ እንደምታዩት ማለት ነው። መታችሁ እንድትጎበኙኝ በአክብሮት ተጋብዛለሁኝ። አድራሻዬ ቤተል ኤጄ ሞል 1ኛ ፎቅ 113 ቁጥር ነው። ተቋም መስጂድን ዝቅ ብሎ። አልባሳቶቻችንን ማየት ለምትፈልጉ ደግሞ እዚህ ጋር ያለው ሊንክ ስክሪንሾት አድርጋችሁ ኮፒ ፔስት አድርጋችሁ ቴሌግራም ላይ ጆይን አድርጉን። ቴሌግራም ግሩፓችን ላይ ሁሉም እቃዎች አዲስ የሚመጡት ከስር ከስር ይለቀቃሉ። እስከ ዛሬም ሱቃችን ላይ ያሉት ስለሚለቀቁ ቴሌግራማችንን ጆይን አድርጉ። ወይም ደግሞ ሀውለት ኮሌክሽን ብላችሁ ቴሌግራም ሰርቹ ላይ ብትጽፉ ቻናሌን ታገኛላችሁ። ቴሌግራሜን ተቀላቅላችሁ ሙሉ የቤታችንን እቃዎች ማየት ዋጋ ማወቅ ትችላላችሁ። ለበለጠ መረጃ ደግሞ ደውላችሁ መምጣት ለምትፈልጉ፣ ዋጋ መጠየቅ ለምትፈልጉ፣ ስቶሪያችሁን ማጋራት ለምትፈልጉ ይኸው እዚህ ጋር ባለው ስልክ 0933 12 85 18 ላይ ደውሉልኝ። ሀውለት ጋር ሳታዩ አባያ፣ ቦርሳ፣ ጫማ፣ ድሪያ እንዳትገዙ። ወደ ታሪካችን እንሄዳለን። ሀውለት ዛሬ እንደዚህ በስዬ ህይወት እሽት ቅጥቅጥ አድርጋ ካስተማረችኝ በኋላ ወደኋላ ዞር ብዬ የኔና የባሌን የፍቺ ምክንያት ሳጤ ነው ልጅነት፣ አለመታገዝ እንዲሁም ደግሞ አለማወቅ መሆኑን አስተውላለሁኝ። እኔና ባሌ ስንጋባ እጅግ በጣም ተዋደን ተፋቅረን ያላንተ መኖር አልችልም፣ ያላንቺ መኖር አልችልም ተባብለን ነው። በወቅቱ ለትዳር የሚያበቃ ኢኮኖሚ አልነበረንም። እኔ ትምህርቴን ጨርሼ በአንድ ድርጅት ውስጥ ተቀጥሬ የምሰራ የወር ደመወዝተኛ ሲሆን፣ እሱ ደግሞ እንደ ማንኛውም ወጣት ተፍ ተፍ እያለ ያገኘውን ስራ የሚሰራ ወጣት ነበር። ፍቅራችን እየሀየለ ሲመጣ ግን ኬሻ አንጥፈን ቆሎ ቆርጥመን ከፍቅራችን ጋር እንኖራለን ብለን አንዲት እንደ ሳሳ ጎጆ ተከራይተን እንደተባባልነውም ቆሎ ቆርጥመን ኬሻ አንጥፈን ተጋባን። ፍቅራችን ህይወታችን በጣም ደስ የሚል ነበር። እጅግ በጣም እንፋቀርና እንዋደድ ነበረ። እሱ ቀን ጥሎለት ተፍ ተፍ ብሎ ገቢ ያገኘ ቀን ያገኛትን ለኪሱ አስቀርቶ ሌላውን ይሰጠኛል። እኔ ደግሞ የወር ደመወዜን የቤት ኪራይ ከፍዬ ቀለባችንን ሰፍሬ የቀረንን ደግሞ ጀሳሳ ጎጆአችንን ለማሳመር ብርጭቆ፣ ሳህንና ትሪ፣ ፍራሽ ሳይቀር በየወሩ እየገዛው ቤቴን ለማሳመርና ለማሙላት እጥር ነበር። በዛ ውስጥ ፍቅር ነበረን፣ መዋደድ ነበረን። ባለቤቴ ቤተሰቦች ያሉት ቢሆኑም ነገር ግን ኢኮኖሚያቸው እዚህ ገባ የሚባል አልነበረም። እኔ ቤተሰቦች ቢኖሩኝም እጅግ በጣም ሩቅ ናቸው፣ የሉም እንደማለት። በአመት አንዴ በ6 ወር አንዴ ተደዋውለን እንዴት ናችሁ ከመባባል ውጭ ያለመፈላለግ ያለመተዋወቅን ያህል የተረሳሳን እህትና ወንድሞች ነን። ምክንያቱም እናትና አባቶቻችን ስለሞቱ ብትንትን ብለናል። ህይወታችን እንደዛ እያለ በጣፋጭነት ሲቀጥል ልቤ አስተዋይ ሆና የተመዘገብኳት የኮንዶሚኒየም ዕጣ ደረሰችኝ። ያጣ ሲደርሰኝ እጅግ በጣም ደስ አለን። የምንከፍለውን የኮንዶሚኒየም ክፍያ ከመስሪያ ቤት በብድር ወስጄ እንደሆነ ነገር
አድሰናት ከዚህም ከዛም ተበድረን ገባንባት። እዛ ከገባን በኋላ ኮንዶሚኒየሙ አዲስ ስለነበረ ባለቤቴም ድለላም ላይ ተፍ ተፍ ይል ስለነበረ የድለላው ስራ በጣም ጥሩ ሆነለት። ብዙ ያልተከራዩ አዳዲስ ኮንዶሚኒየሞች የነበሩ በመሆኑና አብዛኞቹ ቤቶች ውስጥ ደግሞ ባለቤቶቹ አይገቡባቸው ስለነበር እየደለለ እያከራየ የሚሸጠውንም እየሸጠ ጥሩ ገቢ ማግኘትን ጀመረ። የሚገርምሽ ግን ሀውለት ባለቤቴ ከኔ አንድ ነገርን ለምዶ ነበር። ሁሉንም ወጪ የምችለው እኔ ነበርኩኝ በደህና ጊዜ። ዛሬ ደግሞ የቤት ክራይ ቀርቶልን እዚህ ቤት ስንገባ ሁሉንም ነገር መቻል ትችላለች ብሎ ደህና ገቢ እያገኘ ቢመጣም እኔን እርግፍ አድርጎ መተው፣ ለቤቱ የሚያወጣውን ነገር ወደኋላ ማለት ጀመረ። ምን ነው ስለው ለሆዳችን እኮ የሚደረገው ይበቃል፣ የኔ ገንዘብ ተቀማጭ ይሁን ይለኛል። የት ተቀማጭ አድርገው፣ ለምን ዓላማ ተቀማጭ አድርገው፣ እንዴት ተቀማጭ አድርገው ግን አላቅም። በምናገርና በምነጫነጭ ሰዓት አንዳንዴ የሆነ ሳንቲም ጣል ያደርግልኛል። ከዛ ውጭ ግን በጣም እየሰራ መሆኑን ባቅም ወደ እኔ የሚመጣ አንዲትም ነገር አልነበረም። ያ ነገር ውስጤን ቅራኔን እየፈጠረብኝ መጣ። ነገር ግን አውጥቼ አልናገርም ነበር። ምን ችግር አለው? የእሱ ማለት የኔ ነው። እኔ የማገኘው ገቢ ደግሞ ድሮ የቤት ኪራይ መከፍል ነበር። ዛሬ ግን ለቀለባችንና ለአንዳንድ ነገሮች አያንስም እያልኩኝ ዝም ብዬ መኖር ጀመርኩኝ። እማሏሽሽ ግን በጣም ነበር ቅር የሚለኝ። ለምን አብረን ያለንበት ህይወት አይደል እንዴ? ቤቱንም እኮ ማሳደስ አለብን። እቃም እኮ መቀያየር፣ መሙላትና መግዛት አለብን። እስከ መቼ ነው በዚህ ሁኔታ የምንኖረው ላለሁኝ። አንዳንዴ ይህን እቃ ብትገዛስ፣ ቀለም ብታስቀባስ፣ ኮንዶሚኒየሙን ብታሳድሰውስ እያልኩኝ በምጠይቀው ሰዓት ጊዜው አይደለም፣ ቆይ ገንዘቡ ይቀመጥ እያለ ወደ ኋላ ያደርጋል። ጭቅጭቁና ንትርኩ ሲበዛበት ደግሞ ትንሽ ነገር አውጥቶ ይሰጠኛል። ያኔም ቤቴን በማደስ ነገሮችን በማስተካከል ያችን ትንሽ ቤት ውብ አረኳት፣ ቆንጆ አደረኳት። ቆንጆ እየሆነችና ውብ እየሆነች ስትመጣ የኔነት ስሜቴም እየገዘፈ መጣ። ነገር ግን የኔና የባሌ ግጭት በጣም እየከፋ የመጣው እርጉዝ ከሆንኩኝ በኋላ ነው። እርግዝና ሆርሞን እንደሚለዋወጥ፣ የሆርሞን መለዋወጥ ደግሞ ባህሪን እንደሚገለባብጥ እኔም ሆነን እሱ አናቅም ነበር። ተነጫናጭ፣ አልቃሻ፣ ተሳዳቢ፣ ሆደ ባሻ ሆንኩኝ። ቀድሞ ነው በዛ በሱ ሁኔታ ቅር ይለኝ ነበረ። የእርግዝናው ድብርትና ንዴት ተጨምሮብኝ መናገር ጀመርኩኝ። ምንም እየጠቀምከኝ አይደለም፣ ህይወትን ብቻዬን ነው እየተጋፈጥኩ ያለሁት እያልኩኝ ከቀን ወደ ቀን እነተርከው እነዘንዘው ጭራሽ እሰድበው ጀመር። ሀውለት እኔና ባሌ የነበረን ፍቅር የነበረን መዋደድ በዚህ ልዩነት ውስጥ እየሰፋ መጥቶ እኔና ባሌ እንደተፋታን እንደ ጠላት ነበር የምንተያየው። አብሶ እኔን ፈቶ ወዲያው ሲያገባና ከኔ ጋር ትዳር ውስጥ ሆኖ ይንጎዳጎድ እንደነበር ስደርስበት እጅግ በጣም ተናደድኩኝ። ያ ሁሉ ፍቅር ወሬና ተረት ነበር፣ ያ ሁሉ ነገር አሉባልታ ነበር ብዬ ማዘንኩበት። በዛ ሲመጣብኝ በዚህ የሚሄድ እዛ ሳየው ወደዛ የምደበቅ እንኳን አብረን ኖረን ወልደን ተዋልደን እዚህ የደረስን ባልና ሚስቶች ቀርቶ በአባትና በእናት ግድያ የሚፈላለጉ ጠላቶች ነበር የምንመስለው። ልጁን ለማሳየት ፍቃደኛ አልሆንኩም። ያለውበት አካባቢ ዝር እንዲል እንኳን አልፈቅድለትም ነበር። ቤቴን ጥሎልኝ ነው የወጣው። ክስም አልመሰረትኩም። የቀለብ ቁረጥ፣ ለልጅ ይሄን አድርግ ያን እናድርግም አላልኩም። ኖሮም የማስተዳደረው እኔ ነኝ። ቢሄድም ልጄንና ራሴን ማስተዳደር አያቅተኝም ብዬ ናቅ አድርጌ ነው የተውኩት። የነበረችኝ ገቢ የልብ ልብ ሰጥተኛለች። ደግሞም ልክ ነው። እሱም ኖሮ ሙሉ ቤቱን ሳስተዳድረው የነበረው አልፎ አልፎ ከሚወረውርልኝ ነገር ውጪ ራሴ ስለነበርኩኝ ኢኮኖሚካሊ እቸገራለሁ የሚል ስጋትም ፍርሃትም ስላልነበረብኝ ከሱ ጋር ይሄን አድርግ ያን አድርግ ክርክር ውስጥ አልገባውም። የምንካሰስበትም ሀብት ንብረት አልነበረንም። ይችም የደረሰችኝን ኮንዶሚኒየም ከኔ ሊወስድና ሊቀራመተኝ አልፈለገም። ፍቹ ከሆነ በኋላ ምንም አይነት ንግግርም ጸብም ሳያመጣ ሹልክ ብሎ ልብሱን ይዞ ከቤት ወጣ። ወዲያው እንደነገርኩሽ ሲያገባ ለእኔ ጠላቴ ሆነ። ባሌ ነበር ሳይሆን ጠላቴ ነበር ማለት ጀመርኩ። ከሁሉ በላይ ያቆሰለኝ ግን ዛሬ ያገባው ትዳሩ ላይ ከኔ ጋር በነበረበት ትዳር ላይ ሆኖ የጀመረውና እሷን ለማግባትና ከእሷ ጋር ህይወት ለመጀመር ባሰበ ሰዓት ወስኖ እንደፈታኝ ሳቅ ወሽመጤ ተቆረጠ። ውስጤ መረረው። እጅግ በጣም ጠላሁት። ሀውለት ያ ሁሉ አለፈና ልጅ አዙሮ ያገናኛል። ልጄ ነፍሱን ሲያቅ ኬጂ ሲገባ አፉን ሲፈታ አባቴን አገናኘኝ። አባቴ ማን ነው? አባቴን አስተዋውቂኝ ማለት ጀመረ። ልጄን እምቢ ማለት አልቻልኩም። ያኔ አባትና ልጅን ማገናኘት ግዴታ ሆነብኝ። አባትና ልጅን ማስተዋወቅ ሸሽቼ የማልሸሸው ትቼ የማልተወው እውነታ ሲሆን ሁሉን ነገር ትቼ መጥቶ ልጁን እንዲያይ
ከልጁ ጋር እንዲተዋወቅ አደረኩ። በዛ መሃል ነው እኔና እሱም እንደ አዲስ ፍቅራችን አገርሽቶ ወደ ፍቅር የገባ ነው ትለናለች። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አብራችን ስለሆናችሁ በጣም አመሰግናለሁ። አባያ፣ ቦርሳ፣ ጫማ፣ ቶቦችን ሀውለት ጋር ሳታዩ እንዳትገዙ ባልነው መሰረት ኢድ ነው እንግዲህ ሁሉም ሰው ለሸመታ ይወጣል። ለሸመታ ስትወጡ ደግሞ ጎብኘት አድርጉን። አድራሻችን ቤተል ኤጂ ሞል 1ኛ ፎቅ 113 ቁጥር ነው። የሚመጥኗችሁ ልክ እንደዚህ የሚያማምሩ ቆንጆ ቆንጆ አባያዎችን፣ ድሪያዎችን፣ ቦርሳዎችን፣ ጫማዎችን አዲስ አስገብተናል ቀደም ብለን ከመጨረሻው የኢድ ግርግርና አላስፈላጊ ወጪ አላስፈላጊ ጊዜ ሉዝ ከማድረግ ካሁኑ እንድትቆጠቡ እጠይቃለሁኝ። ታላቅ ቅናሻችንም እንደቀጠለ ነው። ሂጃቦችን በ700 ብር እየሸጥን ነው። ቀሚሶችን ዩኒክ የቱርክ ቀሚሶችን ደግሞ በማታምኑት ዋጋ እየሸጥን ነው። ኦልሬዲ በጣም ጥቂት ነው እጃችን ላይ የቀሩት፣ አብዛኞቹ ወጥተዋል። እነዛም ጥቂቶቹን የምትፈልጉ ኑና ጎብኙን እያልኩኝ ቀጥታ ወደ ታሪክ ይሄዳለሁ። ይሄን ቻናል ግን ፎሎ ማድረግ፣ ላይክ ማድረግ፣ ሼር ማድረግ አይረሳ። እንዲሁም ደግሞ አልባሳቶቻችንን በፎቶና በቪዲዮ የምትፈልጉ ሱቃችን ላይ ያሉት ሁሉንም እቃዎች ቴሌግራማችን ላይ ታገኛላችሁ። ቴሌግራም ቻናሌን እዚህ ጋር ጽፌላችኋለሁ። ስክሪንሾት አርጋችሁ ኮፒ ሊንክ አርጋችሁ ሰርች ልታደርጉን ትችላላችሁ። ሌላ በዚህ ስልክ ቁጥር 0933 1285 18 ቴሌግራም ላይ ታገኙናላችሁ። ሀውለት ኮሌክሽን ብላችሁ ሰርች ብታደርጉ ቀጥታ ወደ ቻናላችን ይወስዳችኋል። እነዚህን ሁሉ አማራጮች ተጠቅማችሁ የሱቃችንን አገልግሎት ማየት ትችላላችሁ። ወደ ታሪኩ። ሀውለት በወቅቱ እንደነገርኩሽ ስለ እርግዝና፣ ስለ ሆርሞን፣ ስለ አራስነት ድብርት ምንም የምናውቀው ነገር አልነበረም። በእርግዝና ሰዓቴ ከባድ ምስቅልቅል ውስጥ ገባሁ። አይዞሽ ባያጣሁኝ፣ ባሌም ሊረዳኝ አልቻለም። ህይወቴ እጅግ በጣም የሚያስጠላና የመረረ ሆነ። እንደነገርኩሽ አለኝ የምለው ጓደኛም ቤተሰብም ከጎኔ የለም። የሚመክረኝ የሚነግረኝ እንዲያርጊ እንደዛ አድርጊ የሚለኝ ማንም አልነበረም። ያን ሁሉ አለፍኩኝና ወለድኩኝ። በህይወታችን እጅግ በጣም ለሴት ልጅ ከባዱና መራራው ነገር ማለት አራስ ቤቷ ላይ ብቸኛ መሆን ይመስለኛል። አራስ ቤቷ ላይ እጅግ በጣም በብቸኝነት ተዋጥኩኝ። ከዛ ብቸኝነት ጋር ከወሊድ በኋላ የሚመጣው ድብርት ተጠቂ ሆንኩኝ። በወቅቱ ጥፊ ሙቺ የሚል ስሜት ነበር የሚሰማኝ። እዛው ስሜት ላይ ባለቤቴ ሳይረዳኝ ቀርቶ አኩርፎኛል። ዞር ብሎ እንኳን አያየኝም። የሚያርሰኝ እህት፣ እናት፣ ጎረቤት ማንም የለኝም። ብቻዬን ነኝ። አራስ ነኝ። ድብርት ውስጥ ነኝ። መጥቶ የሚጠይቀኝ እንዴት ነሽ የሚለኝ አንድም ሰው የለም። አልፎ አልፎ መስሪያ ቤት ከሚያውቁኝና ጎረቤት ካሉ ሰዎች ውጪ አራስ ሆኜ ቤቴ ዝር የሚል የለም። የአራስ ቤት ብቸኝነት ማለት ጨለማ ነው፣ ጉድጓድ ነው። እጅግ በጣም ከባድ ነው። እዛ ከባድ ሁኔታ ውስጥ ሆኜ ጠዋት ይወጣል፣ ማታ እንደ ጅብ ይገባል። ሀውለት የነበርኩበትን ስቃይ፣ የነበርኩበትን ፈተና የመጀመሪያ ልጄ ነው። እንዴት መያዝ፣ እንዴት ማጠብ፣ እንዴት አድርጌ ማጥባት እንኳን እንዳለብኝ አላቅም። በከባድ ስቃይ የአራስ ቤትን አለፍኩት። በዛ ሰዓት ባሌን እጅግ በጣም ጠላሁት። አያስፈልገኝም፣ ምንም አያረግልኝም፣ ኢኮኖሚካሊ አይረዳኝ፣ ለብቸኝነቴ ሰው አልሆነልኝም፣ ከአጠገቤ አልቆመም፣ የልጁ አባት አልሆነም። በዚህ ጉድጓድ ውስጥ በዚህ ጨለማ ውስጥ እንዳልፍ ያደረገኝ አንድም እሱ ነው ብዬ ላየው አስጠላኝ። ከዛ ጊዜ ጀምሮ አልፈልግህም፣ ከቤቴ ይውጣ፣ ፍታኝ ብቻ ነበር የምለው። ያንን ሁሉ ተቋቁሞ ግን ልጃችን 1 ዓመት እስኪሞላው ድረስ አብሮኝ ቆየ። ከአራስም ከወጣው በኋላ ከድብርትና ከጭንቀት ያልወጣሁ የአራስነት ድብርት እንደነበር ይገባኝ አሁን ነው። በወቅቱ ግን የእርግዝናውና የእናትነቱ ስቃይ ነው ብዬ ነበር የማስበው። 2 ወር እንደሞላኝ ልጄን ዴኬር አስገብቼ ቀጥታ ወደ ስራ የገባሁኝ። ከዛ በኋላ እኔና እሱ ምንም አይነት ሰላም፣ ምንም አይነት መረጋጋት በመካከላችን አልነበረም። እንዲሁ ለፎርማሊቲው ነበር የምንኖረው። ልጃችን 1 ዓመት ሲሞላው እንደነገርኩሽ ፈታኝ። በተፋታን 3 ወር እንኳን ሳይሞላ ሌላ ትዳር ውስጥ ገባ። ያኔ አበድኩኝ። ፍቺውን ፈልጌው 1 ዓመቱን ሙሉ ተጨቃጭቄው ከቤቴ ውጣልኝ ብዬው ቢሆንም እውነት ሆኖ ወደ እኔ ሲመጣና ሲያደርገው ካደረገውም በኋላ ደግሞ ወደ ሌላ ህይወት ሲገባ እጅግ በጣም ተናደድኩ። ለምን እንደሆነ አላቅም። ጉዳዩን ማጣራት ፈለግኩኝ። ጉዳዩን ሳጣራ እኔ አራስ ቤት ውስጥ ሆኜ ከኔ ጋም ሆኖ ጭቅጭቅ ላይ በነበርን ሰዓት የተዋወቃት ሴት መሆኑን ሳቅ ደግሞ ጠላሁት። ከዛ እኔና ባሌ ጠላት ሆነ። ያ ሁሉ አለፈና ልጄን ትምህርት ቤት መሄድ ጀመረ። ልጄ ትምህርት ቤት ሲሄድ የጓደኞቹን አባቶች፣ የጓደኞቹን ወላጆች ማየት ሲጀምር አባቴን ማለት ጀመረ። አገናኝኝ፣ አስተዋውቂኝ፣ ማን ነው ማለት ጀመረ። በእርግጥ
ባለቤቴ ሁሌም ልጁን ለማየት ልጁን ለማግኘት የሚወተውተኝ የነበረ ቢሆንም እንደነገርኩሽ ግን እኔ ነገሩን ሁሉ ቆለፍልፍ አድርጌው እንኳን ስልኩን አንስቼ ላወራው እንኳን ልጁን ላሳየው አይኔን ሞልቼ ላይ እንኳን አስጠልቶኝ ነበር። የልጄ ጥያቄ ሲበዛብኝ ግን ራሴ ደውዬ ልጅህ አባቴን እያለ ነው፣ ይህን ሁሉ ዋጋ ከፍዬ ያሳደግኩት ልጅ እንዲጎዳብኝ አልፈልግም፣ ልጅህን እየመጣህ ማየት ትችላለህ ባልኩት መሰረት ልጁን ለማየት በሚመጣ ሰዓት ከኔ ጋር መገናኘት፣ የተወሰነ መነጋገር፣ የተወሰነ እርቅ ማውረድ ጀመርን። በዚህ ሁኔታ ውስጥ ሆነን ታዲያ ሀውለት ወደ መጀመሪያው ወደ ወጣትነቱ ፍቅር ተመለስን። ሁለታችንም በስለን ሁለታችንም አድገን ቢሆንም እሱ የ4 ልጆች አባት ሆኖ የሞቀ ትዳር የሞቀ ቤት እያለው ከመጀመሪያ ሚስቱ ከኔ ጋር እንደ አዲስ በፍቅር ወደቀ። ታዲያ ይሄ ነገር ምን ሊሆን ነው ስል እንደለመደው እሷን ትቶ ወደ እኔ ለመምጣት ያስብ ጀመር። ያ ቤት አልተስማማኝም፣ አልተመቸኝም፣ አንቺ ፈቃደኛ ከሆንሽ አሁኑኑ ላግባሽ ይለኛል። አንድ ልጄን ብቻዬን እንዴት እንዳሳደግኩት አውቃለሁ። ታዲያ እዛ ጋር 4 ልጆች ልበት